አብርሽ አምኖ ተቀበለ። ሄርሜላን የምትመስል አንዲት የምታምር ቆንጆ ሴት ብትወልድልኝ በጣም ደስ ይለኝ ነበረ ብሏል። እንግዲህ ሄርሜላም ማረጋገጫ አመጣለሁ ባለች መሰረት ሐኪም ቤት ሄዳ የእርግዝና ማረጋገጫ አሳይታው አብርሽም በጣም ደስ ብሎ ተቀብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተተረፈ በልኝ። ውድ ቤተሰብ እንግዲህ ከትላንትና ወዲያ አብርሽ እንግዲህ በምን ምክንያት ነው የጠፋሽው ብሎ ሲጠይቃት አርግዤ ነው ስትለው ጊዜ እንግዲህ ጥሏት ምንም ሳይል ጥሏት ሄዶ ነበረ ማለት ነው። እንግዲህ ያ ድንጋጤ ነው ተብሎ ታለፈ ማለት ነው። እንግዲህ ዛሬ ሐኪም ቤት ሄዳ ሄርሜላ ማረጋገጫ እንድሰጠው ለኔም ደስ እንዲለኝ ለአንተም እርግጠኛ እንድትሆን ብላ የሐኪም ቤት ማረጋገጫ ይዛለት መታለች። እንግዲህ እርግዝና እርግጥ ነው ሄርሜላ አርግዛለች ማለት ነው። አብርሽም በጣም ደስ ብሎት ምንድን ነው የምትፈልገው ወንድ ነው ሴት ነው ሲሉት መጀመሪያ ማረጋገጥ ይሻላል ካለ በኋላ ሄርሜላን የምትመስል ቆንጆ ሴት ብትወልድልኝ በጣም ደስ ይለኛል ብለዋል ማለት ነው። እንግዲህ ይሄ ማለት ሩታ ቆንጆ አይደለችም እያለ ነው ማለት ነው። እንግዲህ ያው እንደዚህ ነው ሰው ሲያነካካ ማለት ነው። ለማንኛውም ያው ከሩታ አንድ ወንድ ልጅ ስላለው የልዑሌ ወንድም የልዑሌ እህት እንድታመጣለት ይፈልጋል። ለማንኛውም በጣም ደስ ብሎት ተቀብሏል ማለት ነው። ምን አማረሽ ሁላ ሲላት ነበረ። ምን አማረሽ ሲላት የአማረኝ አብርሽ ነው ስትል ነበረ ገና ካሁኑ ማለት ነው። ለማንኛውም ካሁን በኋላ እንደዚህ አይነት ጠባብ ልብስ መልበስ የለብሽም እያለ ትምህርት መስጠት ሁላ ጀምረዋል ማለት ነው። እኔ እኮ የሚገርመኝ ማለት ነው ወንዶች ስለ እርግዝና ይህን ያህል እንዴት ነው የምታውቁት? የትኛው ትምህርት ቤት ነው እንደዚህ የምትማሩት ማለት ነው? የእውነቴን እኮ የምለው አሁን ሴቶች የማያውቁት ሁላ ሄርሜላ አሁን ስለ እርግዝና ምንም ነገር አላውቅም እያለች ነበረ። በእርግጥ የመጀመሪያ ስለሆነች ላታውቅ ትችላለች። ምናልባት ከጓደኛ ከቤተሰብ ሰብታ ካልሆን ልታውቅ አትችልም። አንዳንድ ሰዎች ደግሞ እንደዚህ የመጠየቅ ምናምን ነገር ሊሆን የሚታፈራል እኮ እና ላታውቅ ትችላለች። እሱ ደግሞ ያውቃል። ለነገሩ እንዴት አያውቅም? እሱ እኮ ከዚህ በፊት ወልደዋል። በነገራችን ላይ እኔ ነኝ ተሳሰብኩት ማለት ነው። እሷ ገና የመጀመሪያዋ ነው። እሱ ግን ከዚህ በፊት ከሩታ ብዙ ነገር አይተዋል። ሩታ ስታረግዝ ምን እንደሚያምራት ሴቶች እንደሚያምራቸው የሆነ ነገር እንደሚያምራቸው ያኔ ምን እንደሚሰማቸው ምናምን እሱን ከሩታ ያውቃል ማለት ነው። እንግዲህ ያው በጣም ደስተኛ ናቸው። መጀመሪያም ትላንትና ማርቲና አቤላ ያው ቼክ አድርገው አረጋግጠው ነበር። የሆነ ሰዓት ላይ እውነት አብርሽ ፈታ ሲያደርገኝ ነበር። አንተ እርግጠኛ ነህ ወይ ሲለው አቤላን እሷ ሐኪም ቤት ሄዳ እስክትመጣ ድረስ ማለት ነው። አሁን እርግጠኛ ነኝ ትላንት ላውቃ ይቻለው ሲለው እንትን ማርቲ ሸንታ ቢሆንስ ነው ያለን። ፈታ ነው ያደረገኝ እውነት ለመናገር እና ብቻ ነገረ ስራቸው በጣም ነው ፈታ ያደረገኝና በዛ ሰዓት ያው እንግዲህ ታውቃላችሁ የሰው ልጅ ይምታታበታልና ጠርጥሯል። እንኳን እሱ ሁሉም ሰው ጠርጥሯል ማለት ነው። ሁሉም ሰው እንዴት ከመሬት ተነስቶ ጠፍታ ለሳምንት መታ አረገዝኩኝ አለች የሚለው ብዙ ሰዎችን አስጠርጥሯል። እሱ ደግሞ 75% አምናታለሁ 25% ደግሞ እርግጠኛ መሆን ፈልጋለሁ ነበረ ያለው። እንግዲህ ያው ሐኪም ቤት ሄዳ እንትኑን ወረቀት አመጣችለት። እርግጠኛም ሆነ በጣም ደስተኛ ሆኗል ማለት ነው። እንግዲህ ካሁን በኋላ እንቅስቃሴሽን አለባበስሽን አስተካኪ ብሎ ያው እንግዲህ የሚያምራትን ነገር ሁሉ እየጠየቃት ነበረ ማለት ነው። እና ይሄ ማለት አብርሽ በጣም በደስታ ልጁን ተቀብሏል። ነገራችን ላይ መቀበል የውዴታ ግዴታ ነው። ምክንያቱም ያው መጀመሪያ እሱ ላይ በቃ ምን ልበላችሁ ይሄ ሲፈጠር የሰው ልጅ መቼ ማውቆ ነው እዚህ ውስጥ የሚገባው አይደለም። ያው የመጣውን ለመቀበል ነው እና ስለዚህ መቀበል ግዴታው ነው። ምክንያቱም የእሷ ልጅ ብቻ አይደለም የሁለታቸው ልጅ እስከሆነ ድረስ መቀበል ግዴታው ነው። ግን ተቀብሏል ማለት ነው። እኔ ያንን ቀን ጣል አድርጓት ሲሄድ የእውነት ነው የምላችሁ
ወይ ወንዶች ነበር ያልኩት። አቤት ማለት በቃ ከአንቺ ከጎንሽ ነኝ ምንም ነገር ቢሆን በቃ ምናምን ብሎ በጣም ደስ የሚል ያኔ ምንድን ነው የሚባለው በቃ ሞራን ሳቷት በቃ ደስ እንዲላት ምናምን ነገር ምንም ቢፈጠር እንደማይተዋት ወይም እንደማይቆጣት ምናምን ነገር ነግሯት፣ ያው ልክ ስነግረው ደግሞ ቅይር ብሎ ትቷት ሲሄድ የእውነት በጣም ነበረ እንትን ያለኝ ማለት ደነቀኝ። ወይኔ በቃ ወንዶች በዚህ ልክ ነው እንደማይታመኑት እያልኩኝ ነበር። አሁን ግን ከማረጋገጫው በኋላ ያው ማረጋገጫ መጠየቁ ይሄ ኖርማል ነገር ነው። ምክንያቱም ማንም ሰው ማረጋገጥ ይፈልጋልና ይሄ ያው አላመናትም አያስብልም። ማረጋገጫ መጠየቁ ምንም ማለት አይደለም። እንግዲህ ማረጋገጫውን ካየ በኋላ ግን አምኖ ተቀብሏል። በጣምም ደስተኛ ነው። በቃ ምንም ነገር ችግር እንደማይፈጠር ማለት ምንም ነገር እንደሌለና ኖርማል ደስ እንዳለው ነው የተናገረው እና በጣም ደስ ይላል እላችኋለሁ። ምክንያቱም የሆነ ነገር ከሆነና ከተፈጠረ በኋላ እንደገና ያዙኝ ልቀቁኝ ጭቅጭቅ ምናምን አያስፈልግም። ምክንያቱም ያው ሁለታቸውም የገቡበት ነገር ስለሆነ ሁለታቸውም አብረው ነው ሊወጡበት የሚገባውና ለማንኛውም ያው እንግዲህ ሄርሜላ አብርሽ እንዳይርቃት እሱን እጇ ውስጥ ለማስገባት ያደረገችው ተንኮል ነው ምናምን የሚባል ነገር ነበረ ከብዙ ቦታ። ያው እንግዲህ እሱን ሁሉ ያው ውድቅ አድርጋለች። ሐኪም ቤት ሄዳ ማረጋገጫ አምጥታለች ማለት ነው። ለማንኛውም እንግዲህ እኛ ምን እንላለን? ዋናው ነገር ደግሞ እርግዝና በጣም ደስ የሚለው ነገር እርግዝና ምንም አይነት ማረጋገጫ አያስፈልገውም የእርግዝና ማለት ምክንያቱም በራሱ ጊዜ ማረጋገጫ ስላለው ማለት ነው። ምክንያቱም ሆድ ውስጥ የሚፈጠረው ነፍስ ነው፣ ጽንስ ነው። ከፍ እያለ እያደገ ሆድ እየገፋ ይሄዳል፣ ያስታውቃል ማለት ነው። ተደብቆ የማይደበቅ ነገር ነው። ስለዚህ ያው ማረጋገጫም ይህን ያህል ተገቢ አይደለም፣ ምናልባት ጊዜያዊ ማረጋገጫ ከሆነ እንጂ ማለት ነው። ለማንኛውም ከሆነ በኋላ አብርሽ አምኖ ስለተቀበለ የእውነት ነው የምላችሁ ደስ ብሎኛል። ማለት ከፍቶኝ ነበር ያኔ ትቷት ሲሄድ፣ የእውነቴን ነው የምላችሁና እንዴት ሴቷ ብቻ ናት እንዴ ጥፋተኛ የሚለው ነገር ለምንድን ነው ሁሉ ነገር በሴቶች ላይ የሚሆነው የሚለው አናዶኝ ነበር እና ዛሬ ደግሞ ደስ አለኝ። እውነት ነው የምላችሁ ደስ ብሎኛል። ለማንኛውም በቃ ያው እንግዲህ ከአሁን በኋላ ያለው ህይወታቸው ደስተኛ እንዲሆኑ ምኞቴ ነው። ምንም ማድረግ አይቻልም። ያው ሁሉም ነገር ጊዜ ይገለባብጠዋል፣ ጊዜ ይፈታዋል ሁሉንም ነገር ማለት ነው። ለማንኛውም እንዳልኳችሁ ሄርሜላ ያው እርግዝናዋን ማረጋገጫ አምጥታ አሳይታ አረጋግጣለች። ሁላቸውም ደስተኛ ናቸው። በደስታ እስከ መጨረሻው እንዲኖሩ ምኞቴ ነው። የእውነት ነው የምላችሁ። እንደገና ልጅ ወልዳ ልክ እንደ ሩታ ሌላ ነገር እንዲፈጠር አልመኝም። በሰላም በፍቅር እንዲኖሩ ምኞቴ ነው። እንግዲህ መልካም የደስታ ዘመን እንግዲህ ሰርጉን ማፍጥኑት እንላለን። ሌላ ምን እንላለን? ቤተሰብ እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሰላም ሆኑልኝ።